የግመል ወተት መጠጣት በሰውነታችን ውስጥ ምን አይነት አስደናቂ ተአምርን እንደሚፈጥር ታውቃላችሁ? ብዙዎቻችን የላም ወተት መጠጣትን ብናዘወትርም የግመል ወተት ግን ከመደበኛው ምግብነት ባለፈ እንደ እውነተኛ የተፈጥሮ ፈውስ ወይንም ሱፐር ፉድ የሚቆጠር ነው። በተለይ በረሃማ በሆኑ አካባቢዎች ለዘመናት እንደ ዋና የጤናና የጥንካሬ ምንጭ ሆኖ ያገለግለው ይህ ወተት አሁን ላይ በዘመናዊ የሕክምና ሳይንስ ጭምር አስገራሚ የምርምር ውጤቶች እየተገኙበት ይገኛል። ከላም ወተት ጋር ሲነጻጸር በውስጡ ያለው የቫይታሚን፣ የማዕድናት እናም የልዩ ፕሮቲኖች ስብስብ እጅግ የላቀ ነው። ታዲያ ይህንን ታምራዊ መጠጥ በየቀኑ ብንወስድ ወይንም ብንጠጣ በሰውነታችን ላይ ምን ይለወጣል? የስኳር በሽታን ከመከላከል ጀምሮ በሽታ የመከላከል አቅማችንን እስከ ማሳደግና የቆዳችንን ውበት እስከ መጠበቅ ድረስ ማንም የማይነግራችሁ 10 አስደናቂ ጥቅሞችን በዚህ ቪዲዮ በዝርዝር እንመለከታለን። በተጨማሪም ደግሞ የግመል ወተትን ስንጠጣ ማድረግ ያለብንንም ጥንቃቄዎችም አያይዘን የምናይ ይሆናል። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በትህትና እየጠየኳችሁ ወደ ፕሮግራሜ እማልፍ ይሆናል። መልካም ቆይታ። ግመል በአስቸጋሪ እናም ደግሞ ደረቅ የአየር ንብረት ውስጥ ጥንካሬ ያላቸውና እንደ እሾህ ያሉ የበረሃ እጽዋትን እየተመገበች የምትኖር እንስሳ ናት። የምትመገባቸው እጽዋት በመድኃኒትነት ይዘታቸው ከፍተኛ በመሆናቸው የምታመርተውም ወተትም በተፈጥሮ እጅግ በጣም ንጹህና በርካታ በሽታዎችን የመከላከል ኃይል ያለው የፈውስ መጠጥ እንዲሆን አድርጎታል። ታዲያ የግመል ወተት ከላም ወተት የሚለይባቸው አስገራሚ የተፈጥሮ እውነታዎች ምንድናቸው የሚለውን ልንገራችሁ። ብዙ ሰው የወተት አይነቶች ሁሉ አንድ ይመስሉታል። ነገር ግን የግመል ወተት ከላም ወተት የሚለይባቸው ዋና ዋና ምክንያቶች አሉ። አንደኛ የቅባትና የስብ ይዘቱ ነው። የግመል ወተት ውስጥ የሚገኘው ስብ በጣም ትናንሽና በቀላሉም የሚሰባበሩ ቅንጣቶች አሉት። ይህ ማለት ልክ እንደ ላም ወተት በሆድ ውስጥ አይረጋም፣ በጣም ፈጣንና ለስላሳ በሆነ መልኩ በሰውነታችን ውስጥ ይፈጫል ማለት ነው። ሁለተኛ አለርጂ አይቀሰቅስም። በላም ወተት ውስጥ ኬያዚን የተባለና ብዙ ሰዎችን ለአለርጂና ለሆድ መነፋት የሚዳርግ ፕሮቲን አለ። የግመል ወተት ግን ይህንን ፕሮቲን በውስጡ ስለሌለ ወተት ለሚያስጠላቸውና ሆዳቸውን ለሚነፋቸው ሰዎች ፍጹም ተስማሚ ነው። ሶስተኛ ደግሞ የተፈጥሮ ኢንሱሊን ማከማቻ ነው። በጣም አስገራሚው ነገር የግመል ወተት በጨጓራ አሲድ የማይደቅና ልዩ የኢንሱሊን አይነት ፕሮቲን ይዟል። ይህ ፕሮቲን በቀጥታ ወደ አንጀት በማለፍ ወደ ደም ስለሚቀላቀል ሰውነታችን ተፈጥሯዊ ኢንሱሊን እንዲያገኝ ያደርጋል ማለት ነው። ለዚህ ነው በስኳር በሽታ ለሚሰቃዩ ሰዎች እንደ ትልቅ ተፈጥሯዊ ረዳት የሚቆጠረው ማለት ነው። ይህንን ሚስጥሩን በሰፊው ጥቅሞቹን ስናይ እንመለከታለን። ሌላው አራተኛ የሚለይበት ነጥብ ደግሞ ከፍተኛ የአልሚ ንጥረ ነገሮች ክምችት አለው። የግመል ወተት በውስጡ ምንም አይነት ሰው ሰራሽ ኬሚካል ወይንም ተጨማሪ ነገር ሳይደረግበት ከላም ወተት በ3 እጥፍ የበለጠ ቫይታሚን ሲ፣ በ10 እጥፍ የበለጠ አይረን ይዟል። ይህ ደግሞ ሰውነታችን ከደም ማነስ ከመጠበቁም በላይ በሽታ የመከላከል አቅምን የሚገነቡ ኢሚኖ ግሎቢንስ የተባሉ ኃይለኛ ተዋጊ ህዋሳት በውስጡ በከፍተኛ መጠን ይዟል ማለት ነው። ስለዚህ በእነዚህ ምክንያቶችና ሁኔታዎች ከላም ወተት በእጅጉን ይለያል ማለት ነው። አሁን ደግሞ የዚህን አስደናቂ ወተት ጥቅሞቹን ማለትም የግመል ወተት ብንጠጣ የምናገኛቸውን 10 ዋነኛ ጥቅሞቹን ቀጥለን እናያለን። አንደኛ የኢንሱሊን መጠንን በማስተካከል የስኳር በሽታን በከፍተኛ ሁኔታ ይቆጣጠራል። የግመል ወተት በውስጡ ካሉት እጅግ ታምራዊ ባህሪያት መካከል አንዱ የስኳር ህመምን በተለይ ደግሞ አይነት 1ና አይነት 2ን የመቆጣጠርና የማከም ከፍተኛ አቅም ያለው መሆኑ ነው። በውስጡ የሚገኘው ልዩ ፕሮቲን ከሰውነታችን ተፈጥሯዊ ኢንሱሊን ጋር በጣም ተመሳሳይ የሆነ መዋቅር አለው። ከዚህም በላይ ይህ በወተት ውስጥ ያለው ኢንሱሊን ልክ እንደ ላም ወተት በጨጓራ አሲድ በቀላሉ አይደቅም። ይልቁንም ሳይበላሽ በቀጥታ ወደ አንጀት በመጓዝ ወደ ደም ይዘዋወራል። ይህም ሂደት በደም ውስጥ ያለውን ግሉኮስ በፍጥነት እንዲቀንስ ስለሚያደርገው በየቀኑ የግመል ወተት የሚጠጡ የስኳር ህመምተኞች የሚወስዱትን ሰው ሰራሽ የኢንሱሊን መጠን ወይም ደግሞ የኪኒን ፍጆታቸውን በከፍተኛ ሁኔታ እንዲቀንሱ ይረዳቸዋል ማለት ነው። ስለዚህ በአንደኛነት የተቀመጠው ለስኳር ህመምተኞች ያለው አስፈላጊ ጠቀሜታ ነው ማለት ነው። ሁለተኛ የላም ወተት ለሚያስቸግራቸውና ለአለርጂ ፍጹም መፍትሄ ነው። በዓለም ላይ ያሉ በሚሊዮን የሚቆጠሩ ሰዎች የላም ወተት በጠጡ ቁጥር የሆድ መነፋት፣ መጮህ፣ ቁርጠትና ተቅማጥ ያጋጥማቸዋል። ይህም የሚሆነው በላም ወተት ውስጥ ያለው ላክቶስ የተባለው ስኳርና
ኤዋን ቤታ ካይዚን የተባለውን ፕሮቲን የሰውነታቸው የምግብ መፍጫ ስርዓት ሊቀበለው ስለማይችል ነው። የግመል ወተት ግን በዚህ ረገድ ፍጹም የተለየ ነው። የላክቶስ መጠኑ እጅግ በጣም ዝቅተኛ ከመሆኑም በላይ ያንን አለርጂና እብጠት የሚቀሰቅሰውን ጎጂ ፕሮቲን በፍጹም በውስጡ አልያዘም። ስለዚህ የላም ወተት ጨጓራቸውን ለሚያስቆጣቸው ወይንም የተፈጥሮ አለርጂ ላለባቸው ህፃናትና አዋቂዎች ምንም አይነት የጎንዮሽ ጉዳት ሳይፈጠር በቀላሉ ተፈጭቶ ሰውነትን የሚመግብ ፍጹም አስተማማኝ መጠጥ ነው ማለት ነው። ሶስተኛ፣ በሽታ የመከላከል አቅምን በከፍተኛ ደረጃ ያሳድጋል። የግመል ወተት ሰውነታችን ከተለያዩ ተላላፊ በሽታዎች፣ ከከባድ ኢንፌክሽኖች እናም ከውጭ ከሚገቡ ጎጂ ህዋሳት ባክቴሪያና ቫይረሶች ማለት ነው የሚከላከል ተፈጥሯዊ ጋሻ ነው። በውስጡ ኢሚኖ ግሎቢሊንስ የሚባሉ ኃይለኛ ጸረ ህዋሳትን በከፍተኛ መጠን ይዟል። እነዚህ ንጥረ ነገሮች በቀጥታ ወደ ደም ውስጥ በመግባት በሽታ የመከላከል አቅማችንን በጣም በእጅጉ ያጠነክሩታል። የሚገርመው ነገር እነዚህ በግመል ወተት ውስጥ የሚገኙት ተከላካይ ህዋሳት ከሰው ልጅ ህዋሳት ጋር በጣም ስለሚመሳሰሉ በሰውነታችን ውስጥ ያሉ እንደ አስምና የተለያዩ የቆዳ በሽታዎችን ጨምሮ ሰውነት ራሱን በራሱ የሚያጠቃባቸውን ይህ ማለት አውቶ ኢሚዩን ዲስኦርደር የሚባሉ ችግሮች ጭምር የመከላከልና የማስታገስ አስገራሚ ተፈጥሯዊ አቅም አላቸው ማለት ነው። አራተኛ ጥቅሙ ለአእምሮ ንቃት፣ ለማስታወስ ብቃትና ለኦቲዝም እገዛ ያደርጋል። የግመል ወተት ለአእምሮ ጤናና ለነርቭ ስርዓት እድገት ያለው ጠቀሜታ በዘመናዊው የሕክምና ሳይንስ ከፍተኛ ትኩረት እየተሰጠው የመጣ ጉዳይ ነው። በአሁኑ ጊዜ የተደረጉ ሳይንሳዊ ምርምሮች እንደሚያሳዩት የግመል ወተት በአንጎል ህዋሳት ላይ የሚፈጠሩ ብግነቶችን የመቀነስና የአንጎልን የተፈጥሮ አንቲኦክሲዳንት የመጨመር ከፍተኛ ባህሪ አለው። ይህም ልዩ ተጽዕኖ በተለይ ኦቲዝም ባለባቸው ህፃናት ላይ አስገራሚ የባህሪ መሻሻልን፣ የተረጋጋ ስሜትን፣ የተሻለ የብሩህነት ንቃትና የማስታወስ ብቃትን እንደሚያሳይ በተግባር ተረጋግጧል። በተጨማሪም በእድሜ መግፋት ምክንያት የሚመጡ የአእምሮ መርሳት ችግሮችን አስቀድሞ ለመከላከል የሚረዳ ነው። አምስተኛ፣ በቫይታሚን ሲ እና በአይረን የበለጸገ እውነተኛ ደም ማነስ መከላከያ ነው። የግመል ወተት በውስጡ የያዘው የአልሚ ንጥረ ነገሮች ክምችት ከመደበኛ ወተት በእጅጉ የላቀ ነው። ከላም ወተት ጋር ሲነጻጸር በ3 እጥፍ የበለጠ ቫይታሚን ሲ፣ በ10 እጥፍ የበለጠ ደግሞ አይረን በውስጡ ይዟል። ብረት በሰውነታችን ውስጥ ቀይ ደም ሴሎች ኦክሲጅን እንዲያስተላልፉ የሚያደርግ ዋነኛ ማዕድን በመሆኑ የግመል ወተት መጠጣት በከፍተኛ ደረጃ ለደም ማነስ ህመም እንዳንጋለጥ ይከላከላል ማለት ነው። በውስጡ ያለው ከፍተኛ የቫይታሚን ሲ ይዘት ደግሞ ሰውነታችን ምግቦች ውስጥ ያለውን አይረን በቀላሉ እንዲመጥ የሚያግዝ ከመሆኑም በላይ ለቆዳ ህዋሳት መታደስና እንዲሁም ለቁስል ፈውስ ትልቅ የሆነ ሚናን ይጫወታል ማለት ነው። ስድስተኛ፣ የደም ዝውውርን ያሻሽላል እናም ለልብ ጤንነት ዋስትናን ይሰጣል። የግመል ወተት በውስጡ የሚገኙት ስቦች ማለትም ጤናማ ስቦች ለልብና ለደም ቧንቧዎች ጤንነት ፍጹም ተስማሚ ናቸው። እንደ ላም ወተት በደም ቧንቧዎች ውስጥ የሚከማቹ መጥፎ ኮሌስትሮልን ከመቀነስ ባለፈ የደም ዝውውር ስርዓት ያለምንም መዘጋጋት በተቀላጠፈ መልኩ እንዲሰራ ያደርጋል። ይህም ተፈጥሯዊ ባህሪው የደም ግፊትን ለማስተካከል፣ የልብ ጡንቻዎች በነፃነት እንዲረጩ ለመርዳትና እንዲሁም ደግሞ በድንገት በሚከሰቱ የልብ ህመሞች ወይም ደግሞ የደም ቧንቧ መጠብ ችግሮች ላይ አስተማማኝ ተፈጥሯዊ መከላከያ ጋሻ ይሆናል ማለት ነው። ሰባተኛ፣ የምግብ መፈጨት ስርዓትንና የአንጀት ጤንነትን ይጠብቃል። የግመል ወተት የአንጀት ግድግዳዎችን የመጠገንና ጤናማ የሆኑ የአንጀት ባክቴሪያዎችን የመመገብ አስገራሚ ተፈጥሯዊ ባህሪ አለው። በውስጡ ያሉት ልዩ ፕሮቲኖች በጨጓራችን ውስጥ ያሉትን ጎጂ ባክቴሪያዎችን በማጥፋት የጨጓራ ቁስለት እናም የተለያዩ የሆድ ዕቃዎች መቆጣት ችግሮችን በከፍተኛ ሁኔታ ይከላከላሉ። ከዚህም በላይ የአንጀት መረበሽ ወይንም እብጠት ላለባቸው ሰዎች አንጀታቸው በፍጥነት እንዲያገግምና የምግብ መፈጨት ሂደቱ ያለምንም ህመምና መቆራረጥ በተቀላጠፈ መልኩ እንዲከናወን ትልቅ የሆነ ተፈጥሯዊ ረዳት ነው። ስምንተኛ፣ ጉበትን ከመርዛማ ነገሮች ይጠብቃል። በዕለት ተዕለት ህይወታችን ከተለያዩ ምግቦች ወይንም መድኃኒቶች የምንወስዳቸው መርዛማ ነገሮች የማጣራት ዋናው ኃላፊነት የጉበታችን ነው። የግመል ወተት በውስጡ የያዛቸው ጠንካራ አንቲኦክሲደንቶች ጉበታችን ስራውን ያለምንም መወጠር እንዲያከናውን ትልቅ ጉልበት ይሆኑለታል። ሳይንሳዊ ጥናቶች እንደሚያሳዩት የግመል ወተት በተለያዩ ኬሚካሎች ወይንም በሽታዎች ምክንያት የተጎዳ ወይንም ያበጠ ጉበት በፍጥነት እንዲያገግም የሚያግዝ ከመሆኑም በላይ ጉበት ላይ የሚከማች አላስፈላጊ ስብ እንዳይፈጠር አስቀድሞ የሚከላከል ነው። ዘጠነኛ፣ የቆዳ ውበትና ወጣትነትን በተፈጥሮ መንገድ ይጠብቃል። የግመል ወተት መጠጣት ለጤና ብቻም ሳይሆን ለቆዳ ጥራትና ውበትም አስገራሚ ውጤት አለው። በውስጡ አልፋ ሃይድሮክሲ አሲድ የተባሉ በተፈጥሮ የተገኙ ንጥረ ነገሮችን ይዟል።
እነዚህ ንጥረ ነገሮች የቆዳ መሸብሸብንና የዕድሜ መግፋት ምልክቶችን የሚከላከሉ፣ የቆዳ የላይኛውን ክፍል በማደስ ጥራትና ልስላሴ እንዲኖረው የሚያደርጉ ናቸው። በተጨማሪም በውስጡ ያለው ከፍተኛ የቫይታሚን ሲ ይዘትም የቆዳ ኮላጅን ምርት ስለሚያደርገው አዘውትሮ የሚጠጣ ሰው ብሩህ፣ ጤናማና ሁሌም ወጣት የሆነ ቆዳ እንዲኖረው ያደርጋል ማለት ነው። አስረኛ አጥንትንና ጥርስን በጠንካራ ሁኔታ ይገነባል። ልክ እንደ ሌሎቹ የወተት አይነቶች ሁሉ የግመል ወተትም ከፍተኛ የካልሽየምና የፎስፈረስ ክምችት አለው። እነዚህ ሁለት ማዕድናትም ለአጥንት ጥንካሬና ለጤናማ የጥርስ እድገት ዋነኛ መሰረቶች ናቸው። በየቀኑም የግመል ወተት መውሰድ በሰውነታችን ውስጥ የአጥንት እፍጋት ማለትም ቦን ዴንሲቲ እንዲጨምር የሚያደርግ በመሆኑ በተለይ በእድሜ መግፋት ምክንያት የሚመጣውን የአጥንት መሳሳትና በቀላሉም የመሰበር ችግር አስቀድሞ በጠንካራ ሁኔታ ይከላከላል ማለት ነው። ስለዚህ የግመል ወተት መጠጣት እነዚህን አስደናቂ 10ና ከዚህም በላይ የሆኑ የጤና ጥቅሞችን የሚሰጠን ነው ማለት ነው። አሁን ደግሞ የግመል ወተትን እንዴትና መቼ መጠጣት አለብን የሚለውን ልንገራችሁ። የግመል ወተትን በምንጠጣበት ጊዜ ከፍተኛውን የአልሚ ንጥረ ነገር ማግኘት የምንችለው ጥሬውን ሲጠጣ ነው። ምክንያቱም ወተቱ ሲፈላ በውስጡ ያሉት በሽታ ተከላካይ ፕሮቲኖችና ቫይታሚኖች ሊጠፉ ወይንም ሊቀንሱ ይችላሉ። ለዚህ ነው ጥሬውን የሚጠጣው ማለት ነው። ለአጠቃቀም ደግሞ የሚከተሉትን ነጥቦች መከተል ይመረጣል። አንደኛ መጠኑ ላይ ነው። ለቀን ከ1 እስከ 2 ብርጭቆ ማለትም ከ250 እስከ 500 ሚሊ ሊትር መጠጣት በቂ የሆነ የተፈጥሮ ኢንሱሊንና ቫይታሚን ለሰውነታችን ይሰጣል። ከዚህ ባያልፍ የሚመከር ነው። ሌላው ደግሞ ሰዓቱ ነው። ጠዋት በባዶ ሆድ መጠጣት በውስጡ ያሉት ንጥረ ነገሮች በቀላሉና በፍጥነት ወደ ደም እንዲቀላቀሉ ይረዳል። እንዲሁም ደግሞ ማታ ከመተኛታችን በፊት መጠጣት የምግብ መፈጨትን በማስተካከል ሰላማዊ እንቅልፍን ይሰጠናል ማለት ነው። አሁን በመቀጠል መደረግ ያለባቸውን ወሳኝ ጥንቃቄዎች ደግሞ እንይ። ምንም እንኳን የግመል ወተት እጅግ በጣም ጠቃሚ ቢሆንም ከመጠን በላይ ከመውሰድና ካልተገባም አጠቃቀም መቆጠብ ያስፈልጋል። ማወቅ ያለብን ዋና ዋና ጥንቃቄዎች አሉ። አንደኛ የንጽህና ጉዳይ ነው። የግመል ወተትን ጥሬው መጠጣት ጥቅሙ የላቀ ቢሆንም ወተቱ የታለበበት አካባቢና የተቀመጠበት ዕቃ ፍጹም ንጹህ መሆኑ መረጋገጥ አለበት። ንጽህናው ካልተጠበቀ የተለያዩ ጎጂ ባክቴሪያዎች ሊኖሩት ስለሚችሉ አስተማማኝነቱ ካልታወቀ ለጥንቃቄ ሲባል በዝቅተኛ ሙቀት ፓስቸራይዝ የተደረገውን መጠቀም ወይም ደግሞ በጥንቃቄ ማፍላት ይገባል። ሁለተኛ ደግሞ አዲስ ለሚጀምሩ ሰዎች ነው። ሰውነታችሁ ከዚህ በፊት የግመል ወተት ለምዶት የማያውቅ ከሆነ መጀመሪያ ስትጀምሩት በትንሽ መጠን ለምሳሌ በግማሽ ብርጭቆ መጀመር አለባችሁ። ሰውነታችሁ ከተላመደው በኋላ መጠኑን እያሳደጋችሁ መሄድ ትችላላችሁ። ይህም በድንገት ሊመጣ የሚችለውን ቀላል የሆድ መረበሽን የሚከላከል ነው። ሶስተኛ ደግሞ የኩላሊት ህመም ላለባቸው ሰዎች ነው። በውስጡ ያለው የአይረንና የፖታሽየም ይዘት ከፍተኛ በመሆኑ ከባድ የኩላሊት ህመም ያለባቸው ወይንም የፖታሽየም መጠን መገደብ ያለባቸው ሰዎች ከመውሰዳችሁ በፊት ሐኪማቸውን ማማከር ይኖርባቸዋል ማለት ነው። ስለዚህ እነዚህን አስፈላጊ ጥንቃቄዎችን መውሰድ ያስፈልጋል። ስለሆነም እንግዲህ ተመልካቾቼ የበረሃው ነጭ ወርቅ የተባለለትን የግመል ወተት በየቀኑ መጠጣት በሰውነታችን ላይ የሚያመጣቸውን 10 አስደናቂ ጥቅሞች እንዴት መጠቀም እንዳለብንና መደረግ ያለባቸውን ጥንቃቄዎችን በዝርዝር ተመልክተናል። የግመል ወተት ተፈጥሮ ከለገሰችን እጅግ ውድና ታምራዊ የጤና ስጦታዎች መካከል አንዱ ነው። ይህንን ድንቅ መጠጥ በተለይም ደግሞ ንጽህናው በሚገባ የተጠበቀውን ጥሬ ወተት በአግባቡ ማግኘት ከቻላችሁ በአመጋገባችሁ ውስጥ በማካተት የእናንተንና እንዲሁም የቤተሰባችሁን ጤንነት በከፍተኛ ደረጃ መጠበቅ ትችላላችሁ። ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንዲሁም ሼር ማድረጋችሁን አትርሱ። ለዛሬ በዚያ በቃው። በቀጣይ አስተማሪ ጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።